የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም በእንዲህ ያለ መልክ ወደ እናንተ ተዘጋጅቶ እንዲደርስ በሚያደርጉት የስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። በዚህ ፕሮግራም ላይ ያላችሁን አስተያየት በስልክ መስመሮች እየደወላችሁ ስለምትሰጡ ሰዎች እግዚአብሔርን እጅግ ላመሰግን እፈልጋለሁ። እናንተንም በጌታ ስም አመሰግናችኋለሁ። በዚህ ቴሌቪዥን በሚተላለፉ ፕሮግራሞች እየተጠቀማችሁ ከሆነ ይህንን ቴሌቪዥን ፕሮግራም በገንዘብ በቁሳቁስ መደገፍ ደግሞ በጣም መልካም ነገር ስለሆነ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮች የሆናችሁትን ሁሉ ከቴሌቪዥን ጣቢያው ጎን እንድትቆሙ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። ይህንንም ስለምታደርጉ ሰዎች እግዚአብሔርን እጅግ አድርጌ ባርከዋለሁ። እግዚአብሔር ዘመናችሁን ይባርክ። ይህንን ካልኩኝ ወደ ዛሬው ፕሮግራማችን በቀጥታ ገባለሁ። እንደምታስታውሱት አንድ አዲስ ርዕሰ ጉዳይ ጀምረናል። እግዚአብሔርን ስለመፍራት እያየን ያለነውና ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁ። ይሄ የማለዳ ስንቅ ፕሮግራማችን ከ20 ደቂቃ ላነሰ ጊዜ ወደ እናንተ የሚተላለፍ ስለሆነ ቤት ውስጥ ስራ እየሰራችሁ ምግብ እየበላችሁ ምናልባት በዚህ ሰዓት ደግሞ ወደ ስራ ለመውጣት በዝግጅት ላይ ያላችሁ እየተዘጋጃችሁ አረፍ ያላችሁ አረፍ ብላችሁ ልትከታተሉት ስለምትችሉ በቤት ውስጥ ያላችሁትን ሁሉ ይህን ፕሮግራም እንድትካፈሉ ላሳስባችሁ ፈልጋለሁ። ይህንን ካልኩኝ ቀጥታ ወደ ዛሬው ፕሮግራም እገባለሁ። የዛሬው ፕሮግራማችን እግዚአብሔርን መፍራት በሚለው ርዕሰ ጉዳይ ውስጥ አንደኛ ሳሙኤል ምዕራፍ 12 ቁጥር 14ን አብረን በጋራ እናያለን። የዛሬው መልእክታችን እግዚአብሔርን ከመፍራት ጋር ተያይዞ አንደኛ ሳሙኤል ምዕራፍ 12 ቁጥር 14 ነው። አነበዋለሁ። እንደዚህ ይላል፣ እግዚአብሔርን ብትፈሩ ብታመልኩት፣ ቃሉን ብትሰሙ፣ በእግዚአብሔርም ትእዛዝ ላይ ባታምፁ፣ እናንተና በእናንተ ላይ የነገሰው ንጉሥ አምላካችሁን እግዚአብሔርን ብትከተሉ መልካም ይሆንላችኋል ይላል። አንዴ ደግሜ አነበዋለሁ። እግዚአብሔርን ብትፈሩ ብታመልኩት፣ ቃሉን ብትሰሙ፣ በእግዚአብሔርም ትእዛዝ ላይ ባታምፁ፣ እናንተና በእናንተ ላይ የነገሰውን ንጉሥ አምላካችሁ እግዚአብሔርን ብትከተሉ መልካም ይሆንላችኋል ብሎ ይናገራል። እግዚአብሔርን ብትፈሩ አለና ብታመልኩት፣ ቃሉን ብትሰሙ፣ በትእዛዙ ላይ ባታምፁ፣ ብትከተሉት መልካም ይሆንላችኋል። እግዚአብሔርን መፍራትን በዝርዝር ያስቀምጠዋል። ብትፈሩ አለና ሲቀጥል ብታመልኩት ይላል። እግዚአብሔርን ብትፈሩ ብሎ ብታመልኩት። እግዚአብሔርን የሚፈሩ ሰዎች አንደኛው መከተል እግዚአብሔርን ማምለክ ነው። እግዚአብሔር የሚመለክ አምላክ ነው። እግዚአብሔር የምትከተሉት አምላክ ነው። እግዚአብሔርን ብትፈሩ ሲባል እግዚአብሔርን ማምለክ ነው። ቃሉን መስማት ነው። ትእዛዙን ላይ አለማመጽ ነው። እሱን መከተል ነው። እግዚአብሔርን መፍራት ወገኖቼ የቃላት ጉዳይ ሳይሆን እግዚአብሔር ማምለክ ነው። እግዚአብሔርን መፍራት። እግዚአብሔርን የሚፈሩ ሰዎች እግዚአብሔርን ያመልኩታል። አምላካቸው እንደሆነ እውቅና ይሰጣሉ። አምላኬ ነው እግዚአብሔር ይላሉ። እኔ አምላክ አለኝ፣ እኔ አምላክ ያለኝ ሰው ነኝ ብለው እግዚአብሔር መኖሩን ሁል ጊዜ እውቅና ይሰጣሉ። በሚያደርጉት ነገር ውስጥ ሁሉ እግዚአብሔር እጁ እንዳለ፣ ሲወጡ እግዚአብሔር አለ፣ ሲገቡ እግዚአብሔር አለ። እያመለኩት ነው። ሲሰሩ እግዚአብሔር አለ፣ ሲተኙ እግዚአብሔር አለ፣ ሲነሱ እግዚአብሔር አለ፣ ሲወጡና ሲገቡ እግዚአብሔር አለ። ያመልኩታል። የሚያመልኩ ሰዎች ያስታውቃሉ እግዚአብሔርን የሚፈሩ ናቸው። እግዚአብሔርን መፍራት እግዚአብሔርን ማምለክ ነው። እግዚአብሔር የሚመለክ አምላክ ነው። ማምለክ ወገኖቼ ጽንሰ ሐሳብ አይደለም። ነገር ግን እግዚአብሔር መኖሩን ማወቅ ነው። እግዚአብሔርን መፍራት ስለሆነ እግዚአብሔርን የሚፈሩ ሰዎች እግዚአብሔር እንዳለ ያውቃሉ። በሱ ሕልውና ውስጥ ነው የሚሰሩትን ነገር ሁሉ የሚሰሩት። አለ እግዚአብሔር አለ እኮ። እኔ አሁን ባለሁበት እኔ በምናገርበት በዚህ ቅጽበት እግዚአብሔር አለ። እዚህ ስቱዲዮ ውስጥ ሆኜ እግዚአብሔር አለ። ስወጣም እግዚአብሔር አለ። ጉዳዩ የቀረጻ የካሜራ ጉዳይ አይደለም። እግዚአብሔር አለ። ቀረጻ ውስጥም ሆኜ እግዚአብሔር አለ። ከቀረጻም ስወጣ እግዚአብሔር አለ። እግዚአብሔር የሌለበት ሞመንት የለም። እግዚአብሔርን መፍራት ማለት ይህን ሁኔታ ማወቅ ነው ወገኖች። አሁን እኮ እግዚአብሔር አለ ቤታችሁ ውስጥ እየሰማችሁኝ ነው። እናንተ ቤት እኮ እግዚአብሔር አለ። ምን እየሰራችሁ ነው? እግዚአብሔር አለ። ዛሬ ምን ልታደርጉ ነው? እግዚአብሔር አለ። ትፈሩታላችሁ ማለት ነው። እንዲህ አይነት እውቅና ከሰጣችሁት እያመለካችሁት ነው ማለት ነው። እግዚአብሔር የሚመለክ አምላክ ነው። እግዚአብሔርን የሚፈራ ሰው እግዚአብሔርን ያመልከዋል። ማምለክ እንዳለ ማወቅ ነው። እያየ እንደሆነ ማወቅ ነው።
አብሮ እንደሆነ ማወቅ ነው። እንዳልተለየን ማወቅ ነው። በጉዟችን ውስጥ ሁሉ እየተራመደ እንደሆነ ማወቅ ነው። ወገኖቼ እግዚአብሔር የማይተው የማይርቅ የቅርብ አምላክ ነው። እኔ የቅርብ አምላክ ነኝ ይላል እግዚአብሔር። ከስትንፋስ ይልቅ የሚቀርብ አምላክ ነው። ስለዚህ እግዚአብሔርን የመፍራት አንዱ ባህሪ እግዚአብሔርን ማምለክ ነው። እግዚአብሔርን የሚያመልኩ ሰዎች ያስታውቃሉ። እግዚአብሔርን ማምለክ ማለት ሰዎች እግዚአብሔርን አመለክ ነው የሚሉት ወይ ሲዘምሩ ሊሆን ይችላል፣ ግን አይደለም። እሱ አንድ ያምልኩ አይነት ነው። አንዱ በእግዚአብሔር ሕልውና ውስጥ ከመገኘታችን አንዱ ምልክት ነው እንጂ በቃ ስንዘምር ብቻ አይደለም እግዚአብሔርን የምናመልከው። እግዚአብሔርን 24 ሰዓት የሚመለክ አምላክ ነው። 24 ሰዓት አብሮን ስለሆነ ስንወጣ አለ፣ ስንገባ አለ፣ ስንናገር አለ፣ ዝም ስንል አለ፣ ስናስብ አለ፣ ስናደርግ አለ፣ ስናቅድ አለ፣ ስንፈጽም አለ። ስንወጣ አለ እግዚአብሔር፣ ስንገባም አለ እግዚአብሔር። he is everywhere። አንተ የሌለህበት ቦታ የት ነው ይላል መጽሐፍ። ወደ ሰማይ በወጣ አንተ በዛ አለ፣ ወደ ምድር በመጣ አንተ በዛ አለ፣ ሲሆንም ቢኬድ እግዚአብሔር አለ። he is everywhere። እግዚአብሔር የትም አለ። እግዚአብሔር አለ ቢሮአችን አለ፣ ከተማ ቀይረን ስንሄድ እግዚአብሔር ምንም ነገር ለማድረግ ስንንቀሳቀስ አለ። he is everywhere። እግዚአብሔር ምንም ስታረጓል። አንድ ጊዜ ሙሴ የአንድ ጀነራሉን የኦሪዮንን ሚስት ማነው ዳዊት የአንድ ጀነራሉን ኦሪዮን የሚባል ጀነራል አለው፣ የሱን ጦር አዝማች ነው፣ የሱን ሚስት ወሰደ ዳዊት ማለት ነው። አለ እግዚአብሔር፣ ሳይወስድም እግዚአብሔር አለ፣ ሲወስድም እግዚአብሔር አለ። ፈርሃ እግዚአብሔር እንግዲህ እዚህ ጋር ነው የሚለካው። እግዚአብሔርን የሚፈራ ሰው እግዚአብሔርን የሚያመልክ ነው። እግዚአብሔርን የሚያመልክ ደግሞ አብሮት አለ፣ ሁልጊዜ እንዳለ እውቅና ይሰጣል። ዛሬ አሁን ይህን ቃል የምትሰሙኝ ሰዎች እግዚአብሔር አለ። አሁን እያዳመጣችሁኝ ነው። አለ እግዚአብሔር። ከቤት ልትወጡ ነው፣ ተከትሏችሁ ይወጣል አለ። ወደ ቢሮ ልትሄዱ ነው፣ አብሯችሁ ይሄዳል ቢሮ አለ። እግዚአብሔር የሚመለክ አምላክ ነው። እግዚአብሔር ሕያው የሆነ አምላክ ነው። እግዚአብሔርን የሚፈራ ሰው እግዚአብሔር አብሮት መኖሩን እውቅና ይሰጣል። እኛ እኮ የሌለበት ሰዓት አለ ብለን ስለምናስብ ነው። የሌለበት ሰዓት አለ በቃ። የሆነ ሀገር ከኢትዮጵያ ውጭ አንድ ጊዜ የመሄድ ዕድል አጋጥሞኝ ሄድኩኝ። ሀገሩን መጥቀስ ባያስፈልግም እዛ ሀገር ምን አይነት ልምምድ አላቸው? በየ20 ሜትሩ በየ30 ሜትሩ ርቀት ቤታቸው ጋር እንደ መስኮት ነገር አለና እዛ ጋር ወርሽ ያመልካሉ፣ አበባ ያስቀምጣሉ፣ ሻማ ያበራሉ። እና ምንድነው ብዬ ጠየቅኳቸው። ይሄ አምልኮ ምንድነው? እነሱ ያው እግዚአብሔር ብለው ነው የሚናገሩት። እግዚአብሔር በሆነ ሰዓት አንድ ጊዜ እዚህ ቤታችን ጋር እዚህ እኛን ጎብኝቶ ያልፋል አለ ይመጣል ብለው ስለሚያስቡ ልጅ አዋቂው እዛች ቦታ በ24 ሰዓት ውስጥ አንዴ መጥቶ አበባ ያስቀምጣል፣ ሻማ ያበራል። እንደዚህ ወርሺፕ ያደርጋሉ። እግዚአብሔር በሆነ ሰዓት ብቅ ብሎ በሆነ ሰዓት ጥፍት የሚል አምላክ አይደለም። እግዚአብሔር ከኛ ጋራ ነው። እሱ አማኑኤል ሆኗል። ምን አለ? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋራ። አሁን እግዚአብሔር ከኔ ጋራ ነው። ከዚህ ስቱዲዮ ስወጣ አብሮኝ ነው የሚወጣው። ወደ ቤቴ ስሄድ አብሮኝ ነው የሚሄደው። ወደ ቢሮ ስሄድ አብሮኝ ነው የሚሄደው። አይተወኝም። ለምን? አልተውህም ደግሞ አልለቅህም ብሎ ተናግሯል። ስለዚህ እግዚአብሔርን እየፈራሁት መኖር አለብኝ። ምን ማለት ነው? በሌላ አነጋገር እግዚአብሔርን መፍራት ማለት አብሮኝ መሆኑን እውቅና መስጠት ማለት ነው። አብሮኝ ነው እግዚአብሔር፣ ላመልከው ይገባል። እግዚአብሔርን እንደምፈራ የሚታወቀው እሱን በማምለክ ነው። እሱን እንዳለ እውቅና በመስጠት ነው አብሬው የምኖረው። ሂዝ ውዝሚ እግዚአብሔር ከኔ ጋር ነው። እግዚአብሔር ከእናንተ ጋር ነው ወገኖቼ። ለደቂቃ ትቷችሁ አይሄድም፣ አብሯችሁ ነው ያለው። እግዚአብሔርን የሚፈራ ሰው አብሮት እንዳለ እውቅና ይሰጣል፣ ያመልከዋል። አምልኮ አለ። እግዚአብሔርን ብትፈሩ ብታመልኩት፣ ቃሉን ብትሰሙ፣ እግዚአብሔር ደግሞ ቃል አለው፣ ድምፅ አለው፣ ይናገራል። ወገኖቼ አብሯችሁ እንዳለ ስታውቁ እግዚአብሔር አንድ ከሚያደርጋቸው ነገር አንዱ ቃሉን ይሰጣል፣ ድምፁን ይሰጣል። እግዚአብሔር ድምፁን አይከለክልም። እግዚአብሔርን መፍራት ወገኖቼ ለቃሉ መታዘዝ ነው፣ አለማመፅ ነው። ከቃሉ በተቃራኒ አለመሄድ ነው። ምንድን ነው ቃሉ የሚለው? ቃሉ የሚለውን ማድረግ ነው። ቃሉ ስጥ ይላል፣ መስጠት ነው። መስጠት ነው ወገኖቼ። እግዚአብሔርን የሚፈራ ሰው ስጡ የሚለውን ነገር አንብቦ ንፉግ ከሆነ ይህ ሰው እግዚአብሔርን አይፈራም። ከእግዚአብሔር ቃል በተቃራኒ የሚኖሩ ሰዎች እግዚአብሔርን የማይፈሩ ሰዎች ናቸው።
እግዚአብሔርን አለመፍራት አንዱ ቃሉን አለማድረግ ነው፣ ለቃሉ አለመታዘዝ ነው። ማመጽ ይላል መጽሐፍ ሲናገር። እግዚአብሔርን የሚፈሩ ሰዎች ግን ቃሉ ይላል ያደርጉታል። ቃሉ የተናገረውን ነገር ይፈጽሙታል፣ ያደርጉታል። የእግዚአብሔር ቃል ይበል እንጂ እግዚአብሔርን የሚፈሩ ሰዎች ቃሉን ሲያደርጉ ታያቸዋላችሁ። ኃያላን ናቸው እነሱ። ቃሉን የሚያደርግ ነው ኃያል። ቃል አለማድረግ ግን እግዚአብሔርን የመናቅ ምልክት ነው። እግዚአብሔርን ያለመፍራት ምልክት ነው። ሰዎች የእግዚአብሔር ቃል አለ ግን አያረጉትም፣ ይሰብኩታል አያረጉትም። ይሄ እግዚአብሔርን ያለመፍራት ምልክት ነው። ሰው አገልጋይ ሆኖ ሰው መንፈሳዊ አገልጋይ ሆኖ የእግዚአብሔርን ቃል የሚሰብከውን ቃል ገልጦ የሚያነበውን ቃል የማያደርገው ከሆነ እሱ እግዚአብሔርን አይፈራም። ይሄው ተናገረ እኮ ቃሉን ብትሰሙ በእግዚአብሔር ትእዛዝ ባታምፁ ይላል። በእግዚአብሔር ቃልና ትእዛዝ ባታምፁ። አመፅ ምንድን ነው? ከትክክለኛው ነገር በተቃራኒ መሄድ ማለት ነው። አንድ ሰው ከፕሪንስፕሉ አንድ ሰው ከትክክለኛው ነገር በተቃራኒ ሲሄድ አመፅ ይባላል። አመፅ ደግሞ ኃጢአት ነው። ምክንያቱም አመፅም ኃጢአት ነው ስለሚል ከእግዚአብሔር ቃል በተቃራኒ የሚደረግ ነገር አመፅ ነው። ፈሪሃ እግዚአብሔር ያላቸው ሰዎች ግን የእግዚአብሔርን ቃል ለማድረግ ቁርጠኞች ናቸው። ይሄንን አታድርጉ ይላል የእግዚአብሔር ቃል ብለው መጀመሪያ በማድረግ የሚያሳዩት እነሱ ናቸው። ይሄንን ማድረግ መልካም ነው ብለው ይሰብኩና መጀመሪያ የሚያደርጉት እነሱ ናቸው። እንደዚህ አይነት ሰዎች ፈሪሃ እግዚአብሔር አላቸው። እግዚአብሔርን ይፈሩታል ማለት ነው። እግዚአብሔርን መፍራት ቃሉን ማድረግ ነው። ቃሉን የሚያደርጉ ሰዎች እግዚአብሔርን የመፍራታቸው ምልክት ነው። ቃሉን የሚያደርጉ ሰዎች እግዚአብሔርን የመፍራታቸው ምልክት ነው። ለምሳሌ እግዚአብሔር አገልግለኝ ይላል። ያገለግለኝ ዘንድ ሕዝቤን ልቀቅ። እግዚአብሔር ሕዝቡን ለማገልገል አስለቅቋል። ስለዚህ የተለቀቀ ሕዝብ እግዚአብሔርን ማገልገል አለበት። ስለዚህ አንድ ሰው ብድግ ብሎ እግዚአብሔርን በጽድቅ በቅንነት በንጽህና ሲያገለግል እግዚአብሔርን የመፍራት ምልክት ነው። አገልጋይ ተብለው እኮ ዛሬ ራሳቸውን የሚያገለግሉ አሉ። ይሄ ግን እግዚአብሔርን የመፍራት ምልክት አይደለም። ዛሬ እኮ አገልግሎት እግዚአብሔርን ማገልገያ ሳይሆን ራስ መገልገያ ሆኗል። ይሄ ግን አመፅ ነው። ከቃሉ በተቃራኒ ነው። ከተጻፈው ቃል በተቃራኒ ስለሆነ አመፅ ነው። አመፅ ደግሞ ኃጢአት ነው። እግዚአብሔርን ያለመፍራት ምልክት ነው። ሰው እንግዲህ አገልግሎት ላይ ሆኖ እግዚአብሔርን ካልፈራ ማንን ሊፈራ ይችላል? የመጨረሻው ኦቶሪቲ እግዚአብሔር ነው። የመጨረሻው ባለስልጣን እግዚአብሔር ነው። ሰው ግን እግዚአብሔርን መፍራት ሲተው እግዚአብሔር በሚገለገልበት ቦታ እሱ እየተገለገለ ይኖራል። እግዚአብሔር ይገለገላል በተባለበት መቅደስ ውስጥ ዛሬ ሰዎች ይገለገላሉ። ሰዎች ዛሬ ይነግዳሉ። ሰዎች ዛሬ በቃ ከፍ ብለናል እያሉ ነው ሰዎች። ወይ ጉድ ወገኖቼ! ከፍታውማ መፈራት ያለበትማ እግዚአብሔር ነበረ። ሰው ግን ከእግዚአብሔር ቃል በተቃራኒ ሲሄድ እግዚአብሔርን እየፈራ አይደለም። በነገራችን ላይ እንደኔ መስበክ እግዚአብሔርን የመፍራት ምልክት አይደለም። ጥበብ መግለጥ፣ ዕውቀት መግለጥ እግዚአብሔርን የመፍራት ምልክት አይደለም። እግዚአብሔርን የመፍራት ምልክት የተናገሩትን ቃል መኖር ነው። ከእግዚአብሔር ቃል በተቃራኒ አለመሄድ ነው። ያልነውን ነገር ስናደርግ መገኘት ነው እግዚአብሔርን መፍራት። እግዚአብሔርን ማገልገል፣ እግዚአብሔርን ማምለክ እግዚአብሔርን የመፍራት ምልክት ነው። በጽድቅ በእውነት በቅድስና ወገኖቼ፣ እነኚህ ቅድስና፣ ጽድቅ፣ እውነት የሚባሉት ነገሮች ባይብራሩም ለሰው ግልጽ እንደሆኑ ይገባኛል። ሰዎች ጽድቅ ይብራራል ሊሉ ምንም አከራካሪ ጉዳይ አይደለም። ቅድስና አከራካሪ ጉዳይ አይደለም። እውነት ያከራካሪ ጉዳይ አይደለም። ምንም የምንከራከርበት ጉዳይ አይደለም ወገኖቼ። እግዚአብሔር እንዲህ ያለውን ነገር ስለሚወድ ፍርሃት፣ እግዚአብሔርን የመፍራት ምልክት እነዚህ ናቸው። ሰው እግዚአብሔርን ሲፈራ በጽድቅ ነው የሚኖረው። ሰው እግዚአብሔርን ሲፈራ በቅድስና ነው የሚኖረው። ሰው እግዚአብሔርን ሲፈራ የእውነት ነው የሚኖረው። የእውነት ይሰራል፣ የእውነት ይገባል፣ የእውነት ይወጣል። ሁሉ ነገር እውነት ነው። እያንዳንዱ ሰውየው ላይ የምታዩት ነገር ሁሉ የእውነት ነው። የተደባበቀ ሲስተም የተከተለ ነገር የለውም። በሆነ ሲስተም አይኖርም። በቃ ሁሉ ነገር የእውነት ነው። እውነትና ሲስተም ቶታሊ የተለያዩ ነገሮች ናቸው። ሰዎች ሲስተም ኢምፕለስ ያደርጋሉ መገልገል መጠቀም ሲፈልጉ።
በዚህ ውስጥ እግዚአብሔር አይከብርም። ይሄ ፈርሃ እግዚአብሔርም አይደለም። እግዚአብሔርን መፍራት ግን ወገኖቼ በጽድቅ መሄድ ነው። ተናገረ እኮ እግዚአብሔርን ብትፈሩ ብታመልኩት። ሰው እግዚአብሔርን ሲፈራ ያመልከዋል፣ እንዳለ እውቅና ይሰጣል። ሲገባ አለ ይላል እግዚአብሔር። ሲሰራ የሆነ ነገር አለ እግዚአብሔር ይላል። ሲተኛም ሲነሳም አለ እግዚአብሔር ይላል። የትም ሲሄድ አለ እግዚአብሔር። ሊለየው እንደማይችል ያውቃል። እንደዚህ አይነት ሰው ፈርሃ እግዚአብሔር አለ። እግዚአብሔርን የመፍራት መንፈስ አግኝቶታል ማለት ነው። ወገኖቼ እግዚአብሔርን የመፍራት መንፈስ በጣም አስፈላጊ ነው። እግዚአብሔርን የመፍራት መንፈስ በእናንተ ላይ ሲያርፍ ሁሉም በጽድቅ ታደርጋላችሁ። ሁሉን በጽድቅ በቅንነት በቅድስና በእውነት ታደርጋላችሁ። አለበለዚያ ግን ማምለክ አትችሉም። ቃሉን መፈጸም አትችሉም። አመጽ ይሆንባችኋል። የማትፈልጉትን ነገር እያደረጋችሁ ትሄዳላችሁ። መልካም አይሆንላችሁ። መጽሐፍ ግን እግዚአብሔርን ብትፈሩት አለ መልካም ይሆንላችኋል። እግዚአብሔርን የሚፈሩ ሰዎች መልካም ይሆንላቸዋል። ሁሉ ነገር ለመልካም አብሯቸው ቢያገለግሉ መልካም ይሆናል። ቢኖሩ መልካም ይሆናል። ቀሪ ዘመናቸው መልካም ይሆናል። ቤታቸው መልካም ይሆናል። ሕይወታቸው መልካም ይሆናል። ውስጣቸው መልካም ነው። ውጫቸው መልካም ነው። የሚያስቡት መልካም ነው። ፊውቸራቸው ወደፊት ያለው ነገር መልካም ነው። ሁሉ ነገር ለመልካም አብሯቸው ይሰራል። መልካም ይሆንላችኋል። እግዚአብሔርን ብትፈሩ ብታመልኩት፣ ቃሉን ብትጠብቁ፣ ለቃሉ ብትታዘዙ፣ ባታምፁ በቃሉ ላይ መልካም ይሆንላችኋል ይላል መጽሐፍ። ወገኖቼ እግዚአብሔርን መፍራት ውጤቱ መልካም ነው። ለእግዚአብሔር የመፍራት መንፈስ ሲያርፍባችሁ ውጤቱ መልካም ነው። እግዚአብሔርን እየፈራችሁ የምትኖሩ ከሆነ አለ እሱ አለ። በቃ አብሮኛል። ስሰራል፣ ስበላል፣ ስጠጣል፣ ስወጣል፣ ስገባል፣ ሳገለግላል፣ ስቱዲዮ ውስጥ ሆኛል፣ ስወጣል፣ ማህበራዊ ህይወት ውስጥ አለ፣ እዛም ሲሄዳል፣ እዛም ሲሄዳል፣ ኤቭሪዌር አለ። ይሄንን እውቅና ስንሰጥ እግዚአብሔርን እንፈራዋለን። እግዚአብሔርን መፍራት ደግሞ ውጤቱ መልካም ነው። መልካም ይሆንላችኋል። እግዚአብሔርን መፍራት ሞኝነት አይደለም። እግዚአብሔርን መፍራት ለእግዚአብሔር እውቅና መስጠት ሞኝነት አይደለም። ወገኖች እግዚአብሔርን እየፈራችሁ ትዳራችሁን ምሩ። እግዚአብሔርን እየፈራችሁ ቤታችሁን ምሩ። እግዚአብሔርን እየፈራችሁ ቢሮ ምሩ። እግዚአብሔር እየፈራችሁ ሀገር ምሩ። እግዚአብሔር እየፈራችሁ ተቋማችሁን ምሩ። ቤተክርስቲያናችሁን ምሩ። የሃይማኖት ተቋማችሁን እግዚአብሔርን እየፈራችሁ ምሩ። የሚፈራ ነው እግዚአብሔር። በእውነት አምላካችን የሚያጠፋ እሳት ነው ይላል። የሚባላ እሳት ነው ይላል ዕብራውያን መጽሐፍ ምዕራፍ 12 የመጨረሻው ቁጥር ላይ በእውነት አምላካችን የሚያጠፋ እሳት ነው ይላል። ሊፈራ ይገባል ወገኖቼ። ደፍሮትስ በሰላም የሄደ ማን ነው ይላል ኢዮብ ሲናገር። ደፍሮትስ በሰላም የሄደ ማን ነው? እግዚአብሔርን ደፍሮ በሰላም የሄደ ማንም የለም በታሪክ። ትላንትም የለም፣ ዛሬም አይኖርም፣ ወደፊትም አይኖርም። እግዚአብሔርን መፍራት መልካም ነው ወገኖች። ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። ዛሬ የሰማችሁት ቃል በሕይወት ዘመናችሁ ሁሉ ይከተላችሁ፣ የእናንተ ይሁን። ራሱ እግዚአብሔርን መፍራት ያስተምራችሁ። እግዚአብሔርን መፍራት የቤታችሁ መልክ ይሁን። የትም እሱን ስትፈሩ ተገኙ። እግዚአብሔርን መፍራት የቤተሰባችሁ መለያ ምልክት ይሁን። ልጆቻችሁ፣ ቤተሰባችሁ፣ ባል፣ ሚስት፣ ከእናንተ ጋር የሚኖር ሰው ፈራ እግዚአብሔር ይግባበት። እናንተ ቤት እግዚአብሔር ይፈራ። አካባቢያችሁ ላይ እግዚአብሔር ይፈራ። አገራችሁ ላይ፣ ምድራችሁ ላይ እግዚአብሔር እየተፈራ ይምጣ። ሰው ሁሉ ለእግዚአብሔር እውቅና እየሰጠ ይምጣ። ማስፈራቱና ግርማው ይገለጥ። አካባቢያችሁን፣ ቤታችሁን ይቆጣጠረው። በማስፈራቱ፣ በኃይሉ፣ በግርማው በእናንተ ዙሪያ እግዚአብሔር ህልውናው ይታወቅ በጌታ በኢየሱስ ስም። እግዚአብሔርን የመፍራትን መንፈስ ሊነጥቃችሁ የሚፈልግ ክፉ ለዘላለም አይሳካለት። በእናንተ ቤት የተወለዱ ልጆች እግዚአብሔርን እየፈሩት ይኖሩ፣ ይሳካላቸው፣ መልካም ይሆንላቸው። እግዚአብሔርን በመፍራታችሁ ምክንያት መልካም ይሆንላችኋል ተብሎ እንደተጻፈ በሕይወት ዘመናችሁ ሁሉ እሱን እየፈራችሁት መልካም እየሆነላችሁ በሕይወት ኑሩ። ከመልካም ነገር አትጉደሉ። የዛሬው መልእክት በሕይወት ዘመናችሁ ሁሉ ይከተላችሁ። እግዚአብሔርን መፍራት ለእናንተ ያንገታችሁ ጌጥ ይሁን፣ የጣት ቀለበታችሁ ይሁን። ማንም አያስወልቃችሁ። በሕይወት ዘመናችሁ ሁሉ እሱን እየፈራችሁት እያመለካችሁት ቃሉን እየፈጸማችሁ ያለ አመፅ መኖር እድል ፈንታችሁ ይሁን። ይሄ ቃል ይከተላችሁ።
ለበረከቱ ነው። ጭንገፋና መካንነት ከቤታችሁ ሩቅ ይሁን። የዕድሜያችሁ ቁጥር ሙሉ ይሁን። እየለመለማችሁ ሂዱ። ማንም ይህን መልእክት አይውሰድባችሁ። ውጡና ተከናወኑ። የዛሬው መልእክት በውስጣችሁ ብዙ ፍሬ ያፍራ። ዛሬ የሰማችሁት ቃል በኢየሱስ ስም በእምነት ከእያንዳንዳችሁ ጋር ይዋሃድ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ አጠናቀናል። ቀጣዩን መልእክት በሚቀጥለው ጊዜ ተመልሼ እንደገና ይዘን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ። አሜን።